ታሪኩ ሲጀምር ከህፃንነቱ ጀምሮ በጨለማ የተዋጠን ፒዩክ የተባለን ወጣት እያስመለከተን ሲሆን ፒዩክ ገና በልጅነቱ እናቱ በህይወት እንዲቆዩ ስትል አደንዛዥ ዕፅ ንግድ ውስጥ ገብታ ነበር። በዚህም ምክንያት ፒዩክ በትምህርት ቤት አስተማሪዎችና በክፍል ጓደኞቹ ፊት በተደጋጋሚ ይወቀስና ይዋረድ ነበር። በስተመጨረሻ ግን እናቱ በፖሊስ ተይዛ 24 ዓመት እስራት ይፈረድባታል። ከዚያም ፒዩክ ወላጅ አልባ የሆነውን ህይወት መግፋት ጀመረ። ከዕለታት አንድ ቀንም በአካባቢው ገበያ እየተመላለሰ ሳለ አንድ ሰው ስለ እናቱ አሳፋሪና ጸያፊ ንግግር መናገር ይጀምራል። ዝሙት አዳሪ ብሎ ሲሰድባትም ንዴቱን መቆጣጠር ያቃተው ፒዩክ ለመጣላት ይሞክራል። ፓይ የተባለች የሴት ጓደኛውን በመሃል ገብታ ልታገላግል ትሞክራለች። ነገር ግን ሰውየው መልሶ ፍቅረኛውን ፓይን እንደሚነጥቀው ሲዝትበት የፒዩክ የትዕግስት ገደብ ያልፋል። ያለምንም ማመንታት ሽጉጡን መዞ የሰውየውን ግንባሩን በትኖ ይገለዋል። ከዚያም ፒዩክ በፖሊስ ተይዞ ወደ ምርመራ ክፍል ከገባ በኋላ በአንድ ፖሊስ መኮንን በጭካኔ ሲደበደብ እንመለከተዋለን። እድሜው ገና ከ18 ዓመት በታች ስለነበረ ወደ መደበኛ እስር ቤት ሊላክ አይችልም። ይልቁንም ዳግም መታደሻ ወደ ተባለ የወጣቶች ማቆያ ይላካል። ነገር ግን ይህ ማዕከል ከስሙ በተቃራኒ እንደ ትላልቅ እስር ቤቶች በጭካኔ የተሞላ ማቆያ ነው። ልዩነቱ እዚህ ያሉት ወንጀለኞች ታዳጊ መሆናቸው ብቻ ነው። ጠንካሮቹ ደካሞቹን ይጨቁናሉ። ሰብአዊነት የሚባል ነገር ፈጽሞ የለም። በኋላም ፒዩክ ዕፅ ሲሸጥ ተይዞ ከመጣ ፍሉክ ከተባለ ሌላኛ ታሳሪ ልጅ ጋር አብሮ ወደ ማዕከሉ ይላካል። ከደረሱ በኋላም ዋርደን የተባለ የማረሚያ ቤቱ ኃላፊ ሁለቱን ልጆች አንዳንድ ጥያቄዎችን ይጠይቃቸዋል። በፒዩክ አይኖች ውስጥ ምንም አይነት ፍርሃት እያየ ስላልሆነ ዋርደኑ ፒዩክን ደብድቦ ለሌሎች ምሳሌ ሊያደርገው ይወስናል። የኋላ ታሪክ አያሳስበኝም፣ እዚህ ውስጥ ትንሽ እንኳን ንቀት ብታሳይ ህይወትን መራር አደርገዋለሁ በማለትም በቁጣ ያስጠነቅቀዋል። ከዚያም ወደ ልብስ መቀየሪያ ክፍል ወስዷቸው ቢር የተሰኘውን እስረኛ እነዚህን ልጆች በደንብ አስተካክላቸው በማለት ትዕዛዝ ይሰጠዋል። ቢርም በኩራት ከዚህ ክፍል ሲወጡ እግር ስር እንዲደፉ አደርጋቸዋለሁ በማለት ቃል ይገባለታል። ዋርደኑ እንደወጣም ቢር ፒዩክን ልብሱን እንዲያልቅ ካስገደደው በኋላ ጸጉሩን ሙልጭ አድርጎ ይላጨዋል። ይህ ግን ገና የስቃያቸው ጅማሮ ነበር። የማረሚያ ቤቱ ክፍሎች በሰው ተጨናንቋል። ሁሉም እስረኛ እንደ ከብት ታጉሮ ነው የሚያድረው። ያቺን ምሽትም ቢር ለሰዎቹ ምልክት ሲሰጥ ሁሉም በድንገት ከተኙበት ይነሳሉ። አንደኛው ሰውም ወደ ፍሉክ ቀረብ ብሎ አለቃው ለስራ ይፈልጋል በማለት ከተኛበት ይቀሰቅሰዋል። ምንም እንኳን ፒዩክ ከነሱ ጋር ለመሄድ ባይፈልግም ፍሉክን ግን በግድ ጎትተው ቢሆን ወደ ቢር ፊት ያቀርቡታል። ፍሉክ ምህረት እንዲያደርጉለት ቢማጸንም ማንም ሊረዳው አልመጣም። ቢርም ቀበል አድርጎ አትፍራ ትለምደዋለህ በማለት አስነዋሪ ነገር ለማድረግ ይሞክራል። ከዚያም ለፍሉክ ሁለት ምርጫዎችን አቀረበለት። አጸያፊ ድርጊት ፈጽመ የእኔ ንብረት ትሆናለህ ወይንም እምቢ ብለ የሁሉም እስረኞች መጫወቻ ትሆናለህ በማለት ያስፈራረዋል። ፍሉክም ምንም አማራጭ ስለሌለው በፍርሃት ተውጦ የመጀመሪያውን ምርጫ ይመርጣል። ይህ በእንዲህ እንዳለ ሌሎች እስረኞች ፒዩክን ያለምንም እረፍት መደብደብ ይጀምራሉ። በጣም ከመደብደቡ የተነሳ በማግስቱ ከወደቀበት ለመነሳት እንኳን ተቸግሮ ነበር። ወደ መመገቢያ ክፍል ሲደርስም የሁሉም እስረኞች አይን በእርሱ ላይ ያርፋሉ። እስር ቤቱም በብሎኮች የተከፋፈለ ሲሆን እያንዳንዱ ብሎክ የራሱ የሆነ መሪ አለው። ጉዝ ተብሎ በሚጠራው ሰው ብሎክ ውስጥ ያለው አንደኛው ሰው ለጉዝ ፒዩክን እያሳየው ከኛ ከተማ ነው የመጣው፣ ወደ ቡድናችን እናስገባው ሲል ሀሳብ ያቀርባል። ፒዩክም የምግብ መደርደሪያው ጋር ሲደርስ ምግብ አብሳዩ ምግብ አልቆባል ሲለው ፒዩክ ከድስቱ ስር ያለውን የተቃጠለ ፍርፋሪ እንኳን እንዲሰጠው ይጠይቀዋል። ምግብ አብሳዩም የቀረውን ጠራጊ ወደ ሳህኑ ሲያደርግለት ፒዩክ እንደ ድንገት እጁን ይዘዋል። ምግብ አብሳዩ ምግቡን ወደ ሳህኑ የሚያደርግ አስመስሎ ለመድፋት እየሞከረ እንደሆነ ገብቶት ነበር። ከዚያም እንዴት አደርጉብኝ ያላችሁ በማለት ይጠይቀዋል። ምግብ አብሳዩም በሌላ ሰው ጉዳይ ጣልቃ ከገባ ዋጋ ያስከፍላል ሲል ይመልስለታል። በዚያን ጊዜም ቢር ወደ ቦታው ይመጣና የፒዩክን ምግብ መሬት ላይ ይደፋል። ምንም እንኳን የጉዝ ሰዎች በሁለቱም መካከል ፍልሚያ ቢጠብቁም ፒዩክ ግን ዝም ብሎ ምግቡን ከመሬት ላይ አንስቶ መብላቱን ቀጠለ። በዚህ ድርጊቱም ሁሉም ሰዎች እብድና ፈሪ ብለው ነበር ያሰቡት። ጉዝ ግን ፒዩክ ብልህ ልጅ ነው፣ እኔም በሱ ቦታ በሆን ተመሳሳይ ነገር አደርግ ነበር፣ ከምንም ነገር ቅድሚያ መብላት የህልውና ጉዳይ ነው ሲል ገለጸ። ከትንሽ ቆይታ በኋላም ሁሉም እስረኞች ወደ ሻወር ተወሰዱ። ፒዩክም በጸጥታ አንድ ዳሩን ይዞ እየታጠበ ሳለ ቢርና ሰዎቹ መጥተው ይከቡታል። ቢርም በንቀት ፈገግ እያለ እዚህ ያለውን ነገር ሁሉ በነፃ ልትጠቀም ምትችል ይመስላል፣ ሁሉም ነገር ዋጋ አለው ካለው በኋላ ፒዩክን በጉልበቱ እንዲበረከክ ያስገድደዋል። በህጋቸው መሰረትም መታጠብም ሆነ ሌላ ነገር መጠቀም ከፈለገ 5 ምቶችን መቋቋም አለበት። ቢርም የመጀመሪያው ምት ሰነዘረ። ከዚያም ፍሉክን ጠርቶ ፒዩክን እንዲመታ ያዘዋል። ምንም እንኳን ፍሉክ እምቢ ቢልም እሱንም በተመሳሳይ መልኩ እንደሚቀጡት ሲያስፈራሩት ፍሉክ እየፈራም ቢሆን በቀጥታ ፒዩክን ይመታዋል። 2 ምቶች ብቻ ሲቀሩትም ቢር በፍሉክ ለስላሳ ምት ተቆጥቶ ለአንደኛው ሰውዬ ቀጣዩን ምት በኃይል እንዲሰነዝር ያዘዋል።
ፒዩክም የሚመጣው ምት ከባድ እንደሚሆን ስለተረዳ ራሱን ለመከላከል ሞከረ። ፒዩክ በመከላከሉ የተበሳጨው ቢርና ቡድኑም ፒዩክን በድጋሚ ጭካኔ በተሞላ መልኩ ይደበድቡታል። በከባድ ድብደባ የተነሳም ፒዩክ ራሱን ስቶ መሬት ላይ ወደቀ። ታሪኩም ወደ ኋላ መለስ ሲያደርግንና ወጣቱ ፒዩክ ለገንዘብ ሲል ቦክስ ሲፋለም ያስመለክተናል። ተጎሳቅሎና ተደብድቦ ወደ ቤት ሲመጣ እናቱ ለምን እንዲያደረግክ ብላ ትጠይቀዋለች። ፒዩክም እናትህ እጽ ትሸጣለች ተብሎ መዋረስ ሰልችቶኛል፣ በዚያ ገንዘብ መኖር አልፈልግም ሲል ይመልስላታል። ታሪኩም ወደ ማረሚያ ቤቱ ሲመልሰን ዋርደን ፒዩክን በወደቀበት አግኝቶት 5 ደቂቃ ሰጥቻለሁ፣ ካልሆነ የባሰ ቅጣት ይጠብቃል ሲል ያስጠነቅቀዋል። ፍሉክም ሲነቃ ይቅርታ ሊጠይቀው እየጠበቀው ነበር። ከነቃ በኋላም ይቅርታ ጠየቀውና 1 ብርቱካን ይሰጠዋል። ወደዚህ እስር ቤት ከመጡ ጊዜ አንስቶ ለመጀመሪያ ጊዜ ነበር በግልጽ የተነጋገሩትና ስማቸውን የተለዋወጡት። ይህ በእንዲህ እንዳለ ዋርደን ቢርን ችግር እየፈጠርክ ነው ሲል ካስጠነቀቀው በኋላ ፍሉክ ያደረገውን ነገር እንዳለ ይነግረዋል። በኋላም ፍሉክ ለፒዩክ ብርቱካን መስጠቱን ሲሰማ እጅግ ይናደዳል። ዋርደኑም ለቢር የያዘውን ሲጋራ እስኪጨርስ ድረስ ቢር የሚፈልገውን ነገር ማድረግ እንደሚችል እንደፈቀደለትና በኋላ ግን አቁም ካለው ወዲያውኑ እንደሚያቆም ነግሮት ይሄዳል። ዋርደኑ እንደሄደም ቢር ፍሉክን መደብደቡን ተያያዘው። ሌሎች እስረኞችም ዝም ብለው ይመለከቱ ነበር። ማንም እንኳን በማዕከላቸው ጣልቃ አልገባም። ወዳጁ ሲደበደብ የተመለከተው ፒዩክ ግን ዘሎ በማዕከላቸው ገባና ቢርን ተገዳደረው። ወንድ ከሆንክ ከኔ ጋር ተፋለም በማለት ይባስ ብሎም ከቢር ሰዎች አንዱን በኃይል መጥቶ ይጥለዋል። ሁኔታው ወደ ባሰ ግጭት ከማምራቱ በፊት ግን ጎልፍ የተባለ ሰው በማዕከላቸው ገብቶ ጸቡን ያስቆማል። ትንሽ ቆይቶም ጉስ ወደ ቦታው ደረሰና ቢርን ይጋፈጠው ጀመር። ከብዙ ጥረት በኋላም ቢር አዲስ ከመጡ 2 ልጆች አንዱን ለመተው ወሰነ። ጉስም ፒዩክን መረጠ። ፒዩክ አሁን የጉስ ቡድን አባል ሆኗል። እናም እሱን መጉዳት ማለት ከጠቅላላው ቡድን ጋር መጋጨት ማለት ነው። ያን ምሽትም ሁሉም በተኙበት ጉስ ፒዩክ እንዳልተኛ ያስተውላል። ፒዩክም ለምን አዳንከኝ፣ ጓደኛዬን ደግሞ ለነዛ አውሬዎች ለምን ተውከው ሲል ጉስን ይጠይቋል። ጉስም ፍሉክ እንዳንተ ለነፍሱ የተቻለውን የሚጥር አይደለም፣ ለማንም ተገዢ ይሆናል። አንተ ግን 1 ሳምንት እንኳን ሳይሞላ ለነፍስ ስትል መፋለም ጀመርክ ሲል ይመልስለታል። ያችን ምሽትም ፒዩክ ያለምንም ፍርሃትና ስጋት በሰላም ይተኛል። ፍሉክ ግን በቢርና በጓደኞቹ በጭካኔ እየተደበደበ በጣም አሳዛኝ ሁኔታ ላይ ነው ያለው። በማግስቱ እስረኞቹ ወደ ውጭ ሲንቀሳቀሱ ፒዩክ አሁንም ተኝቶ እንዳለ ጉልፍ ያስተውላል። ምንም እንኳን ሊቀሰቅሰው ቢሞክርም ፒዩክ ምንም አይነት ምላሽ እየሰጠ አልነበረም። ለተወሰነ ጊዜም የሞተ መስሏቸው ጓደኞቹ ሁሉም ፈርተው ቢሆንም ነገር ግን ፒዩክ በድንገት ብድግ ብሎ ቢላዋውን ወደ ጉልፍ አንገት ያነጣጥራል። ሙሉ በሙሉ ወደ ልቡ ሲመለስም ከአውሬዎቹ ደህንነቱ የተጠበቀ መሆኑን አስታወሰ። ከዚህ ክስተት በኋላም የፒዩክ ህይወት ቀስ በቀስ መሻሻል ጀመረ። በጉስ ቡድን ውስጥ ምቾትና ደህንነት እያገኘ ይባስ ብሎም ጉስ ምግቡን እያካፈለው በተገቢው አመጋገብ ፒዩክ በፍጥነት አገገመ። ፍሉክ ግን እድለኛ አልነበረም። ቢርና ጓደኞቹ በየቀኑ በአካልም በአእምሮም እያሰቃዩት ነበር። ከሞት ውጭ የሚታየው ነገር አልነበረም። ከጥቂት ቀናት በኋላም የፒዩክ ፍቅረኛ የሆነችው ፓይ ልትጠይቀው ትመጣለች። እሷን በማየቱ ትንሽ ደስታ ቢሰማውም ደስታው ግን አጭር ነበር። ፓም እናቱ እስር ቤት እንደሞተች ታረደዋለች። ይህን ያዳመጠው ፒዩክም ደርቆ ቀረ። አይኖቹም መንታ መንታውን ያወርድ ጀመር። ራሱን መቆጣጠር ተስኖትም ማልቀሱን ይያያዘዋል። ይባስ ብሎም ፓይ ይህን መርዶ ለመናገር ብቻ እንደመጣችና ዳግም ልትጠይቀው እንደማትመጣም ታሳውቀዋለች። ምንም እንኳን ፒዩክ በዓለም ላይ ቀረችው እሷ ብቻው እንደሆነች እየነገራት ቢማጸናትም እሷ ግን ላትመለስ ጥላው ትሄዳለች። በዚሁ ሰዓትም ጉስ ከአባቱ ጋር እየተነጋገረ እንመለከተዋለን። አባቱም ከውጭ በኩል ትምህርት ቤትና ስራ እንዳመቻችለት ሲወጣም አዲስ ህይወት እንደሚጀምር ቃል ይገባለታል። ጉስም በማዕከል ውስጥ ከ10 ዓመታት በላይ ስለቆየ ለአዲስ ህይወት ጅማሮ ዝግጁ ነበር። ግን አባቱ ከእንጀራ እናቱ ጋር አብሮ መሆኑን ሲያውቅ ፊቱ በቁጣ ተሞልቶ ምንም ሳይናገር ዝም ብሎ ይሄዳል። ፒዩክ ሀዘኑን ለመቋቋም እየሞከረ ሳለም ቢር ጎልፍን ሊያጠቃ ሲሞከር ይመለከታል። እሱን ለመከላከልም ዘሎ ከማዕከላቸው ገባ። ግን ዋርደን ከማዕከላቸው ገባና ሁሉንም መሬት ላይ እንዲተኙ ያዛቸዋል። የቢር ድርጊቶችን በሁለቱም ብሎኮች መካከል ያለውን ውጥረት እያባባሰ ነበር። ጉስም ለቢር ይህን ድርጊት ካላቆም ከኔ ጋር ትጋጫለህ በማለት ያስጠነቅቀዋል። ይህም ቢር የሚፈልገው ነገር ነበር። ማን የበለጠ ኃይለኛ እንደሆነ ለመወሰን መፋለም ፈልጎ ነበር። ያን ምሽትም ሁሉም ሰው ተኝቶ ሳለ ቢርና ጓደኞቹ ወደ ፍሉክ ክፍል ይሄዳሉ። ቢር ወደ ፍሉክ እያፈጠጠም ከእንግዲህ አያስፈልገኝም፣ ወስዳችሁ የፈልጋችሁትን አድርጉ ሲል ጓደኞቹን ያዛቸዋል። ፍሉክም የመጨረሻውን የትዕግስት ገደብ ላይ ደርሱ ስለነበረ ለነፍሱ ሲል መታገል ይጀምራል። ነገር ግን የቢር ጓደኞች የበለጠ ስላናደዳቸው ሁሉም ተራ በተራ ይጫወቱበት ጀመር። በእስር ቤት ውስጥ በሚያሳዝን ሁኔታ ሰብአዊነት ሞቷል። ምንም እንኳን ፍሉክ ለእርዳታ ቢጮ ጠባቂውን ቢጠራ ማንም ሊሰማው አልቻለም። ከብዙ ድብደባና ስቃይ በኋላ ነፍሱ ልትወጣ እያጣጣረ መሬት ላይ ይዘረራል። በዚያን ጊዜም ቢርና ጓደኞቹ አንድ ሚስጥር ሲነጋገሩ ይሰማል። በነጋታው ለፒዩክ በሚሰጠው ምግብ ውስጥ ምላጭ ድቅቅ አድርገው ሰባብረው ለማስገባት ይስማማሉ።
በማግስቱም ከምግብ አብሳዩ ጋር በመተባበር እቅዳቸውን ፈጸሙ። የጉስ ቡድን ሁልጊዜ ምግባቸውን ይጋራሉ። ስለዚህም ፒዩክ መርዙን መብላቱ ላይ እርግጠኛ አልነበሩም። ይሁን እንጂ ቢር ከቡድኑ ማንም ይሙት ማን ግድ አልነበረው። ለሱ አንድ ሰው መሞቱ ብቻ በቂ ነበር። መርዝ ያለበትን ሳህን ወደ ፒዩክ እያመጣ ሳለም ፍሉክ ቀልጠፍ ብሎ ነጠቀውና ምግቡን በሙሉ ሙልጭ አድርጎ ይበላዋል። በዚህም እንደ ዱቄት ደቆ የገባው ምላጭ ጉሮሮና ሆዱን ቀደደው። በስቃይ እየጮኸም ሳለም ፒዩክ ሊረዳው ይሞክራል። ነገር ግን ጉስ የሚያደርገው ነገር ሁሉ የበለጠ ህመም እንደሚሰጠውና ምንም ነገር ቢያደርግ ሊያድነው እንደማይችል ቁርጡን ያሳውቀዋል። የፍሉክ ሞትም በሁለቱም ቡድኖች መካከል ያለውን ውጥረት አብዞት ጉስ በስተመጨረሻ ለጦርነቱ ተስማማ። በሚቀጥለው ቀንም ጠባቂዎች ስራ በሚበዛባቸው ጊዜ ፍልሚያው እንዲካሄድ ተወሰነ። ፒዩክ ግን በጓደኛው ሞት ምክንያት በጸጸት ተውጦ ራሱን አገለለ። ጉስ ወደሱ ቀርቦ የሆነው ሆኗል፣ ልትቀይሮ አትችልም። ነገ እኔ ወይም ሌላ ሰው ልንሞት እንችላለን፣ ለስንቱ ተጸጽተህ ትችላለህ ሲል ያጽናናዋል። ከዚህ በኋላም ሁሉም ሰው ወደ ሜዳው ተሰበሰበ። ለረጅም ጊዜም ፍልሚያው ከመጀመሩ በፊት ቢርን ጠበቁት። ነገር ግን ቢር ወደ ቦታው አልመጣም ነበር። እነ ጉስም ፈርቷል ብለው እየገመቱ ሳለ ቢር ከነ መሳሪያው ከችላል። ከዚያም ሁሉም የጦር መሳሪያዎችን መዘው እርስ በርስ መፋለማቸውን ጀመሩ። ምንም እንኳን ጉስ ቢርን በስለት ሊወጋው ቢሞክርም ቢር ግን ከልብሱ ስር ባደረገው የብረት ሳህን እየተጋጨ ይመለስ ነበር። በሚያሳዝን መልኩ ግን ቢር ጉስን ደጋግሞ ይወገዋል። ጩኸታቸውም ጠባቂዎችን እንዲያስተውሉ አድርጓቸው ወደ ቦታው መጥተው ጦርነቱን ያስቆሙታል። ዋርደኑም ሁሉንም በዱላ ከደበደባቸው በኋላ ማን ይህን ፍልሚያ እንዳስጀመረ ይጠይቃቸዋል። ይሁን እንጂ ማንም ትንፍሽ የሚል ሰው አልነበረም። በመጨረሻም ሁሉም ወደ ክፍላቸው ተመለሱ። ፒዩክም ጉስ በሙቀት ሰዓት ላይ ብርድ ልብስ ተከናንቦ ያገኘዋል። ፈጠን ብሎም ግንባሩ ሲነካው ከፍተኛ የሆነ ትኩሳት ተሰማው። የጉስንም ቁስል አይቶ ለእርዳታ መጮ ጀመረ። አንዳች ስለታም ነገር ሆዱ ላይ ተሰንቅሮ ነበር። ምንም እንኳን ጎልፍ ሊያወጣው ቢሞክርም ህመሙ ግን ለጉስ ሊቋቋመው አልቻለም ነበር። ምንም እንኳን ፒዩክ ለእርዳታ እየጮኸ ማልቀሱን ቢቀጥልም ሁሉም ግን ችላ ብለው ጸጥ ይላሉ። ጉስ ጊዜው አጭር እንደሆነ ያውቅ ስለነበረ ፒዩክን ተመለከተና እነዚህ ሰዎች እንደኛ ናቸው፣ ቤት የላቸውም፣ ቤተሰብም የላቸውም። ከእኔ በኋላ አንተ ጠብቃቸው፣ ተንከባከባቸው ሲል ቃሉን ይሰጠዋል። ያችን ምሽትም ጉስ የመጨረሻ እስትንፋሱን እንደወሰደ ህይወቱ ታልፋለች። ቦታው ላይም ከባድ የሆነ ዝምታ ሰፈነ። የጉስ አባትም የልጁን ሞት ሲሰማ ልቡ በእጅጉ ይሰበራል። ልጁ ሊፈታ ጥቂት ቀናት ብቻ ነበር ይቀሩት። ይሁን እንጂ ለ10 ዓመታት ከጠበቀው በኋላ ህይወቱ ታልፋለች። በኋላም የጉስን ሞት ለመበቀል ፒዩክና ጎልፍ ቢርን ሊገሉት ይሄዳሉ። ይሁን እንጂ እንዳለመታደል ሆኖ በጊዜው ተያዙ። ቢርም በዚያው ጊዜ ፒዩክን ሊገለው ይችል ነበር። ነገር ግን ምርጫ ሰጠው። ልትገለኝ ከፈለክ መፋለም አለብህ በማለት ግብዣ ያቀርብለታል። ይህን ያለበት ምክንያትም ፒዩክ ድፍረት እንደሌለው እርግጠኛ ስለነበረ ነው። ግን ፒዩክ አይኖቹን ተመለከተኛ፣ ግብዣውን ተቀበለ። ከዚያም ጎልፍ ፍልሚያውን ለነገ እንዲሆን ወሰነ። ይባስ ብሎም ጎልፍ ፒዩክ ከተሸነፈ እኔንም ልትገለኝ ትችላለህ ሲል በሁሉም ፊት ይናገራል። ያን ምሽትም ፒዩክ ለውጊያው ቢላውን እየሳለ እየተዘጋጀ ሳለ ጎልፍን ሰዎች ሊሞቱ ሲሉ እናታቸውን ያስታውሳሉ ሲባል ሰምቻለሁ። እናቴ በጣም ስለናፈቀችኝ ነገ መሞት ይመስለኛል ሲል ይነግረዋል። ጎልፍም መልሶ ሁሉም ሰው መሞቱ አይቀሩም፣ ከመጠን በላይ አታስብ ሲል መከረው። በማግስቱም ሁሉም ሰው ፍልሚያውን ለመመልከት መታጠቢያ ቤት ውስጥ ተሰበሰቡ። ጎልፍም ቀደም ብሎ ቢርን ተከታትሎ ስለነበረ ልብስህን አውልቅ ሲል ያዟል። ቢርም ሚስጥሩ ስለታወቀበት ደንገጥ ብሎ ከውስጥ የደበቀውን የብረት ሳህን ያወጣል። ፍልሚያው እንደተጀመረም ቢር ስለቱን በእጁ ይዞ ፒዩክን ያስፈራራው ጀመር። ሊገድለው እንደሚችልም ያምን ነበር። በተቃራኒው ደግሞ ፒዩክ ፍርሃት እየተቆጣጠረው ይመጣል። የመጀመሪያው ጭረትም ፍርሃቱን አባባሰውና እያንዳንዱ እንቅስቃሴ በድንጋጤ የተሞላ ሆነ። ምንም እንኳን መልሶ ለማጥቃት ቢሞክርም ነገር ግን በዚህ ደም አፋሳሽ ጨዋታ ውስጥ እንደ ቢር የተካነ አልነበረም። በመጨረሻ ግን ስለቱን ወደ ኋላ ዞረና ቦክስ ሲፋለም የነበረውን ቀናቶች አስታወሰ። አእምሮ ከእጆቹ በበለጠ ፍጥነት ይሰራ ነበር። በዚህ መሃልም አንድ ክፍተት እንዳየ በፍጥነት የቢርን እግር ሲወጋ ቢር ተንገዳግዶ መሬት ላይ ይወድቃል። እዚያም ፒዩክ ሆዱን ያለማቋረጥ ወጋው። የቢር ጓደኛም ሊረዳው ሲሞክር ጎልፍ ያስቆመዋል። በመጨረሻም ፒዩክ ቢርን አንቆ ያዘውና የመጨረሻውን እስትንፋሱን አሳጠው። ከጥቂት ቆይታ በኋላም ጠባቂዎች ወደ ቦታው ደረሱና ሁሉንም ወደ ክፍላቸው እንዲመለሱ አዘዙ። ኃላፊውም ሶስቱንም በዱላ እየደበደባቸው የስድብ ናዳ ያወርድባቸው ጀመር። ከድብደባ በኋላም ወደ ልዩ ክፍል ወስዶ ይቆልፍባቸዋል። በኋላም ጎልፍ ለፒዩክ ብዙ አታስብ፣ ምንም ስህተት አልሰራም፣ ሞቱ ለሁሉም ሰው ህይወትን ቀላል ያደርጋል ሲል ሊያረጋገው ይሞክራል። በማግስቱም ጎልፍ ሲነቃ ፒዩክ ሌሊቱን ሙሉ ያለ እንቅልፍ መስኮቱን ሲመለከት አገኘው። ከጥቂት ጊዜ በኋላም ኃላፊው ደስ የሚል ዜና ይዞላቸው ይመጣል። በእጁም አንድ ጣፋጭ ምግብ ለሁለቱም ይዞላቸው ነበር። ይህን የመሰለ ምግብ ለመብላት ከፈለጋችሁ ከዚህ መውጣት አለባችሁ፣ እዚህ እስካላችሁ ድረስ ህይወታችሁ አይሻሻልም በማለት ይነግራቸዋል።
ከዚያም ሁለቱንም ወደ ውጭ ወስዷቸው ወደ ተለያዩ እስር ቤቶች እያዘዋወራቸው እንደሆነና እዚያ ያለው ህይወት ከዚህኛው እንደሚሻል አሳውቋቸው ያልጠበቁትን ነገር ያደርግላቸዋል። ጎልፍና ፒውክም ለደግነቱ አመስግነውት ለአንዴና ለመጨረሻ ጊዜ ተያይተው በዝምታ ከተሰነባበቱ በኋላ ወደ ተለያየ መኪና ይገባሉ። ፒውክ በዚህ ቦታ ስለ ህይወት ብዙ ተምሯል። አሁን ግን የቀረውን የእስር ቤት ጊዜ ብቻውን መጋፈጥ ነበረበት። በስተመጨረሻም ኃላፊው በአዲሱ እስር ቤት የተሻለ ህይወት እንደሚጠብቃቸው ተስፋ ሲሰጣቸውና ሲሸኛቸው እያስመለከተን ታሪካችን ይጠናቀቃል።